ኪራ እውነቱን ነገር ለማዋሸት ብሎ ሌላ ውሸት ዋሸ። ይገርማል። እውነቱን ነገር ለጽናት ተናግሮ የመሸበት ማደር ሲችል እሱ ግን ጽናት እንዳትቀየምበት እንዳይከፋት ብሎ ሌላ ነገር ዋሽቷል። እንግዲህ ልጅቷን ከዚህ በፊት እንደሚያውቃት ነገራት ለጽናት። እሷ ግን የሆነ ግንኙነት እንዳላቸው ለማሳወቅ እየሞከረች ነው። ጽናት እንድታውቅና ቤቱን ጥላላት እንድትወጣ ብዙ ነገር እየሞከረች ትገኛለች። እንግዲህ ያው ሰኒም ካፌ ቁጭ ብለው እያወሩ አይታቸው ሁሉንም ነገር ፍርጥ አድርጋ ለጽናት ነግራት ነበረ። ጽናት ደግሞ የሰማችውን ማመን አቅቷት ቤቱን ለቃለት ሄዳ ነበር። ነገር ግን ኪራ ጽናት ከቤት ወጥታ በመሄዷ ብዙ ተጨንቆ የሚያደርገው መላው ሲጠፋው እንደምንም ብሎ ለማስተባበል ሙከራ ያደርጋል። ነገር ግን ልጅቷ አሁንም እንደተበዳይና የተገፋች አስመስላ እያለቀሰች ሁሉንም ሰው ማሳመን ትሞክራለች። በተለይም ደግሞ ኪራን ለማሳመን ሙከራ ላይ ናት። ኪራ አዝኖላት እሱ ቤት እንድትኖርና እንዲፈቅድላት፣ በዛ ላይ ደግሞ ጽናት ነገረኛ እንደሆነችና ኃይለኛ እንደሆነች ለማሳየት ሙከራ እያደረገች ነው። ግን አይሳካላትም። ምክንያቱም ጽናት ማለት ንጹሕና ለትዳሯ ታማኝ ሴት ስለሆነች ምናልባችም እንኳ እሷ መጥፎ ብታደርጋትም ከጎኗ ብዙ የዋህነቷን የሚያውቁ ሰዎች ጓደኞቿ ከጎኗ ስላሉ ምንም ልትሆን አትችልም። ዞሮ ዞሮ ግን አሁን ላይ ጽናት መጥፎ እንደሆነች ለማሳየት ሙከራ ብታደርግም አልተሳካለትም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ በዛሬው ክፍል 82 ማለት ነው። በባለፈው እንግዲህ ኪራ ይናገራል። እውነቱን ተናግሮ ከጽናት ጋር ያለውን ነገር ይቀጥላል ተብሎ ጉጉት ላይ ነበርን። ነገር ግን ኪራ ያው እውነቱን ከመናገር ይልቅ አስመስሎ መቀጠልን ወይም ደግሞ ሌላ ውሸት መዋሸትን ምርጫው አድርጓል። እንግዲህ ቅዱስ ሴትየዋን አግኝቶ ብዙ ነገር ሊያናግራት ሞክሮ ነበር። የኪራን ሕይወት ሲበላሽ ማየት አልፈለገም። የነ ኪራ ቤት እንዲበላሽ እና በአንቺ ምክንያት ቤታቸው እንዲፈርስ አልፈልግም። ያ ቤት በስንት መከራ እንዲቆም አታውቂም። ስለዚህ መኖሪያ ቤት ከሆነ ችግር ያለብሽ እኔ ቤት መተሽ ትኖሪያለሽ። ስለዚህ ቀጥ ብለሽ አሁን ከነገ ቀጥሎ ከነኪራ ቤት ወጥተሽ ወደ እኔ ጋ መተሽ መኖር ትችያለሽ ብሎ አማራጭ ቢሰጣትም እሷ ግን ሕይወቷ አደጋ ላይ እንደሆነና በፍጹም አስተማማኝ ቤት ካልሆነ መውጣት እንደማትችልና የነኪራ ቤት እንደተመቻትና እዛ ከሆነች ምንም እንደማትሆንና የሚከታተሏት ሰዎች መቼም ቢሆን ምንም ሊያደርጓት እንደማይችሉ ቅዱስን ታሳምነዋለች። ምንም እንኳ እሷን ከዚያ ከቤት ወጥታ የራሳቸውን ሕይወት እንዲኖሩ ጽናትና ኪራ ተስማምተው እንዲኖሩ ቢፈልግም ልጅቷ ግን ግግም ብላ ምንም ነገር ሀሳቡን ሳትቀበል በቃ መሄድ ይኖርብኛል ብላ ትታው ትሄዳለች። በቃ የራሷን ስሜትና የራሷን ፍላጎት ብቻ የምትከተል ሴት ናት። እዛ ግን የሰው ትዳር እያፈረሰች እንደሆነ አልገባትም። ጽናት በምታየው እያንዳንዱ ነገር ግራ ተጋብታለች። በጣም ግራ ገብቷታል። ምንድን ነው የተፈጠረው? ቆይ ኪራና ይቺ ልጅ ምንድን ነው የሚያገናኛቸው? ምንድን ነው ተውቃቸው? መቼም ለአንድ ሴት ባሏ እሷ የማታውቃት እሱ ብቻ የሚያውቃት የሆነ ድብቅ ነገር ኑሯቸው እቤት አምጥቶ ሲያኖራት የሆነ ነገር ይሰማል። ያም ደግሞ ጽናት ላይ እየተፈጠረ ነው ያለው። ይች ሴት ለኪራ ምን ሆናት? በምን ምክንያት ነው እዚህ ቤት እየኖረች አለችው? ለምንስ ነው ደግሞ እኔ የምላትን ነገር የማትሰማው? ለምንድን ነው ቤቴ ውስጥ መታ የማይፈለጉ ነገሮች እያደረገች አለችው? ምንም እኮ ስነ ምግባሯ ከሴት ልጅ የማይጠበቅ ነው እያለች በጥያቄ እራሷን ትጠይቃለች። ነገር ግን መልስ የሌለው ጥያቄ ነበረ። ምክንያቱም ልጅቷ እንደፈለገች የኖረች ስለሆነች ጫት ታላምጣለች፣ እዛ ቤት ትቅማለች፣ ሲጋራ ታጭሳለች፣ ብዙ ነገር ብቻ ከነሱ የማይጠበቅ ነገር ወጣ ያለ ባህሪ ስላላት የሴተኛ ዳሪ ብትሆንም ነገር ግን ወጣ ያለ ባህሪ ስላላት ያን ነገር ሁሉ ታግሳ እየኖረች ነው። ለምን ጽናት ኪራን ልጅቷ እያንዳንዱን የምታደርገውን ነገር ተናግራ ኪራ ሊያስወጣ ወይም ደግሞ በልህና በንደት የሆነ ነገር ሊያደርግ ይችል ነበር። ነገር ግን ጽናት በጣም ለኪራ ከማሰቧ የተነሳ ሰሞኑን ጥሩ ሙድ ላይ አይደለም ያለው፣ ስሜቱ ትክክል አይደለም ብላ እየተጨነቀችለት ስለሆነ እውነታውን ነገር ደብቃ መኖርን ቀጥላለች ለሱ በማዘን። ነገር ግን
ከውስጥ ለውስጥ ምን እየተፈጠረ እንደሆነ አልገባትም። ነገር ግን አሁን በጣም በትልቁ ጥርጣሬ ውስጥ ትገኛለች። ለምንድነች ሴት እዚያ ያለችው? ለምንስ ነው ኪራ ማያስወጣት? ለምንስ ነው ደግሞ እያንዳንዷን በተጣሉ ቁጥር ከእሷ ጋር ከኪራ ጋር ግንኙነት እንዳላቸው እያስመሰለች አሽሙር የምትናገረው በሚለው ነገር ውስጧ ተረብሾ ይገኛል ጽናት ማለት ነው። እንግዲህ ያው ኪራም የሚያደርገው መላው ቢጠፋው ልጅቷን ካፌ ላይ አግኝቷት ሊያዋራት ሞክሮ ነበረ። ገንዘብ ከሆነ የምትፈልገው ገንዘብ ሰጥቷት የፈለገችበት ቦታ ማንም ሰው ሊያያት የማይችልበት ቦታ ቤት ልከራይልሽም ብሎ ሀሳብ አምጥቶላት ነበር። እሷ ግን ልትስማማ አልቻለችም። ወይም ደግሞ ከተማይቱ ለቀሽ ውጭ የፈለግሽውን ገንዘብ ሰጥሻለሁ እያለ ቢነግራትም እሷ ግን ወይ ፍንክች ከዛ ከቤት መውጣት እንደማትፈልግና ብዙ ሰዎች እያሳድዷት እንደሆነ ነገረችው። እሺ ቆይ ሰዎቹ ለምንድን ነው የሚከታተሉሽ ብሎ ቢጠይቃትም እንግዲህ ከዚህ በፊት የሴተኛ ዳሪ ሁና በምትሰራ ሰዓት ገላውን ሽጣ የምታገኘው ገንዘብ እኩል እንደሚካፈሏት እና አልፎ አልፎም ደግሞ እንደሚወስዱባት ነገረች። ስለዚህ እኔ ገላይ ሽጬ የማመጣውን ገንዘብ ማንም እንዲካፈለኝ አልፈልግም። እንደዛ ሲያደርጉኝ የሰራሁበትን ሰርቂያቸው ጠፋሁኝ እያለች ነገረችው። ኪራም እና እኔ የሌባ ተባባሪ ልታደርጊ ነው እንዴ? ቆይ አንቺ አይደብርሽም? ሴት ሁነሽ ሌብነት አይከብድሽም አላት። እሷም ደግሞ እባክህ አሁን ራስህን ጻድቅ አትጫወት። እኔ አሁን የምፈልገው ቤት ለአንድ ሰሞን ብቻ እንድደበቅበት ነው እንጂ ቤትን ልውረስህ ወይ ደግሞ ሚስት ልሆን አላልኩም። ደግሞ እኔ ስላንተና ስለ ሌላው ህይወት አይመለከተኝም። እኔ የምፈልገው መደበቂያ ቤት ብቻ ነው። ካሁን በኋላ ምንም ነገር እንድትለኝ አልፈልግም ብላ አለችው ማለት ነው። እሱም ደግሞ እሺ ልከራይልሽ፣ ከከተማ ወጣ ብዬ ልከራይልሽ ብላት ስታየኝ ርካሽ መስላለሁ እንዴ? እኔ እኮ ምንም እንኳን የሴተኛ ዳሪ በሆነም ነፍሴን አስይዤ በራሴ ላይ ቁማር መጫወት አልፈልግም። ስለዚህ ምንም ነገር እንድትለኝ አልፈልግም እያለች ሲጨቃጨቁ ሰኒ ታያቸዋለች። ሰኒ ያው የተፈጠረውን ነገር ባታቅም፣ ነገር ግን ያች ሴትና ኪራ አንድ ላይ መሆናቸው በጣም ስላበሳጫት አቁማ ልታናግራት ሞክራ ነበር። እንዲሁም ከዚህ በፊት የተጣሉበትን የተጨቃጨቁበትን ነገር ሰኒ ይቅርታ ጠይቅቻትና በቃ ይቅርታ አድርጌልሻለሁ አትጨቃጭቂ ብላ መለሰችላት። ነገር ግን ሰኒ ባደረገችው ነገር ተጸጽታ ሳይሆን እሷን ቀርባ ከኪራ ጋር ምን አይነት ግንኙነት እንዳላት ለማጣራት ሙከራ እያደረገች ነበር። እሱም ደግሞ አልተሳካላትም። ምንም ልትመልስላት አልቻለችም። እንግዲህ ሰኒ ደግሞ ያው በተፈጥሯ ችኩል እንደሆነች ይታወቃል። ቀጥ ብላ ሄዳ ለጽናት ነበር የነገረቻት። እንግዲህ ኪራውም ሲሰማ በጣም ደነገጠ። ልጅቷ ደግሞ ውጭ ላይ ሆና ከውጭ ስመጣ በር እያንኳኳች ነበር። ስትቀጠቅጥ ሄደው ይከፍቱላታል። ለምን በር አልከፈታችሁልኝም? እናንተ ከኔ ምንድን ነው የምትፈልጉት? እያለች ትጮህባቸዋለች። ከዛም በኋላ ኪራ ምን ሆነች ነው? ተረጋጊ እንጂ አንቺ ሴትዮ ምን ሆነች ነው እስካሁን እንደዚህ የምትጮሂው? እያለ ቢላትም እሷ ግን ኧረ እባክህ አንተ የእነሱ አይታይም እንዴ? እነሱ እየሰደቡኝ እየገላመጡኝ፣ እዚህ ቤት ያሉ ሰዎች በጣም ነው የሚጣሉኝ። ምን እንዳረኳቸው አላውቅም። ደግሞ ስንት ሰዓት ነው በር ላይ የተገተርኩት? እያለ ትጮኋለች። ጽናትም ደግሞ አረ ተረጋጊ፣ አሁን በር ስላልከፈትልሽ ነው እንዴ? ስላልሰማንሽ እኮ ነው። ይቅርታ። ምን ሆነሽ ነው እንደዚህ የምትናደጅ? በጣም እኮ እየተናደድሽ ነው ብላ ልታረጋጋት ብትሞክርም በጣም እሷ እያፈላች ነበረ። ቋንቺ ምንድን ነው የምትፈልጊ? ቆይ ማነሽ ብላ ጠይቀቻት። ማንነቴንማ ኪራን ብጠይቀው አይሻልም አለቻት። ከዛም በኋላ ጽናት ኪራን ማናት? ቆየች ሴት ለምንድን ነው የማትነግሩኝ? ምንድን ነው የደበቃችሁኝ? እያለች ጽናት ብጠይቅም ኪራ ደግሞ ጽናት የተረጋጊ፣ እሷ ትሄዳለች፣ ትንሽ ቀን ብቻ ነው የምፈልገው እያለ ሲላት ሴትየዋም ስለሚሄድበት ቀን እኮ አይደለም የጠየቀች፣ ማንነቴን ነው ትውቃችን እንዴት እንድታወቅን እኮ ነው የጠየቀች፣ ንገራት አለችው። እንግዲህ ልጅቷ ቢሳካላት አሽሙር የሆነ ነገር ከኪራ ጋር እንዳላቸው ግልጽ ለማድረግ እየሞከረች ነበር። ነገር ግን ጽናትን በጣም ስለተናደደች ቤቱን ጥላላቸው ትሄዳለች። ሰኒ ያደረገችው ነገር ሊያለያያቸው ችሏል። እንግዲህ ጽናት የምትሄድበት ቤት ስለሌላት ከሰኒ ቤት ሂዳ በጣም እያለቀሰች ምንድን ነው እየተፈጠረ ያለው? እቤት ምንድን ነው እየተካሄደ ያለው? ልጅቷ እኮ ተሳብደኝ ነው፣ ምንድን ነው ያላቸው ግንኙነት? እያለች በጣም ስትጨናነቅ ነበር። ሰኒም ልታረጋጋት ሞከረች። ይቅርታ በእኔ ምክንያት ነው አይደለ? እንደዚህ ማድረግ አልነበረብኝም። እኔ እኮ ይሄ ችኩልነቴ ብዙ ነገሮች እንደሚያበላሽ አውቃለሁ፣ ግን ምን ላድርግ እያለች ሰኒም በመካከላቸው ገብታ እሷ ያጋጨቻቸው ስለመሰላት በጣም ተጸጸተች። እንግዲህ ኪራ በጣም ውስጡ ሰላም አይደለም፣ እየተናደደ ነው ያለው በልጅቷ።
እና ምሩ መታ ጠይቃት ነበር። ምን ሆነሽ ነው እያለች ስትላት እሷም ደግሞ በጣም የተጎዳይ ሴት እንደሆነችና የውስጧን ማንም ሊረዳት እንደማይችል ማንም ሰው መጥቶ እየጮህባት ውስጤ ግን ለምን እንደዚህ እንደሚሆን እንኳን ማንም ሰው ቀርቦ ሊጠይቀኝ አይፈልግም፣ ነገር ግን ሁሉም ሰው ከጽናት ጎን ነው እያለች ለምሩ ነገረቻት። ምሩም ደግሞ ጽናት እኮ በጣም መልካም ሰው ናት፣ እሷ በመሆኗ ነው እንጂ ሌላ ሰው እኮ ቢሆን አያኖርሽም ነበር አለቻት። ከዛም በኋላ አዎ አንቺም እንደዛ በይ ጓደኛው አይደለሽ? አዎ አንቺም ለእሷ ነው የምትወግኘው አለቻት። በቃ ተረጋጊ፣ አንቺ አታልቅሽ፣ እንደዚህ መሆን የለብሽም። አሁን ሂጅ ጽናትን አይዞሽ ልበላት አለች። አዎ ሂጅና እሷን አይዞሽ በይ፣ እኔማ የደስታ ነው አይደል ማለቅሰው፣ የደስታ እንባ ነው ይመስላችሁ፣ ሄዱ እሷ ጋር እያለችም ታለቅሳለች። እንግዲህ ሴትየዋ እህት እንዳለቻትና እህቷ በጣም ከእሷ እርዳታ እንደምትፈልግና በእህቷ ምክንያት ሴተኛ አዳሪነት እየሰራች እንደሆነ እንግዲህ እሱን ምክንያት አድርጋ እያለቀሰች ነው። እንዲሁም ደግሞ እህቷን ስታወራ ኪራ ሰምቷት ማናት ብሎ ሲያፋጥጣት እሷ ሴተኛ አዳሪነት እየሰራች የምታስተዳድራት እህት እንዳለቻት ነገረችው። እንግዲህ የእውነትም ቢሆን የውሸትም ቢሆን የኪራን ልብ እንዲራራላት አድርጋለች ለጊዜው። ከዛም በኋላ ኪራ ጽናት ጋር ሄዶ እውነቱን ነገር እንደመናገር ነገር ግን እውነቱን ደብቆ ከዚህ በፊት ሚናን እንደሚያውቃትና ለትንሽ ጊዜ እዛ ቤት መቆየት እንዳለባት ለጽናት ነገራት። ጽናት ደግሞ በጣም የዋህ ስለሆነች እና እንደዛ አትልም ነበር እኔ ብዙ ነገር ከማስብ ከመጀመሪያውም አልነግረኝም ነበር ብላ በድጋሚ ታረቀችው። ኪራ ግን እውነታውን እስከ መቼ ነው የሚደብቀው? ጽናትስ እስከ መቼ ነው እንደዚህ ስህተት በስህተት ላይ እየተደጋገመባት የምትቀጥለው? ውድና የተከበራችሁ የቻናል ቤተሰቦች ጽናት ድራማ ክፍል 82 ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።